ነገር ግን ነጩ መንበር በ300 ዓመታት ውስጥ እንደ ሮም አይደለም የሄደችው፣ መመሪያዎቹን አልተከተለችም። እንደ አንጾኪያ አይደለም የሄደችው፣ መመሪያዎቹን አልተከተለችም። ጳጳስን ሲሾም የነበሩት ቀሳውስት ነበሩ። ጀሮም ሌተር 146 ኤቫንጀሊስት ደብዳቤው ላይ ምን ብሏል? በአሌክሳንድሪያ የጀሮምን እንትን ብታደርገው አሁን ደግሞ ቆንጆ ነው። በአሌክሳንድሪያ እንኳን ይላል ከወንጌላዊ ማርቆስ ዘመን ጀምሮ እስከ ሄራክለስ እና ዲዮናሲዮስ ጵጵስና ድረስ ሽማግሌዎች ፕሪስፓይተስ ሁል ጊዜ ከራሳቸው መካከል አንዱን መርጠው ይሾሙትና በከፍተኛ ማዕረግ ላይ በማስቀመጥ ጳጳስ ብለው ይጠሩት ነበረ። ምኖች እነዚህ ቀሳውስት ነበረ ምን የሚያደርጉት የነበረው? ጳጳስን በላያቸው ላይ የሚሾሙት የነበረው። እንግዲህ ቀሳውስት ከጳጳስ ያነሰ ስልጣን ነው ያለው፣ ግን ቀሳውስቶቹ ነበሩ ጳጳስን የሚሾሙት። ኦኬ። የ10ኛው ክፍለ ዘመን የአሌክሳንድሪያው ጳጳስና ታሪክ ጸሐፊ የነበረው ናዝም አልጆሃር ወይም ደግሞ በላቲኑ አናል በተባለው የታሪክ መጽሐፉ ላይ ምን ብሏል? ልክ ከማርቆስ ጀምሮ ይሄ ነገር እንደነበረ ይናገርና 12ቱ ቀሳውስት ይላል 12ቱ ቀሳውስት እጃቸውን ጭነው ይሾሙ ነበረ ጳጳስን ይላል። 12 ቀሳውስት ማርቆስ እንዳለን እንደነገረን ብሎ ያስቀምጥና ማርቆስ 12 ቀሳውስት ሾሟል። ከነዛ 12ቱ ቀሳውስት 11ዱ እጃቸውን በአንዱ ላይ ይጭኑና ጳጳስ አድርገው ይሾሙ ነበር ብሎ ናዝም አልጀዋር ወይም ደግሞ በላቲኑ አናል በተባለው መጽሐፉ ላይ አስፍሮታል ማለት ነው። ኦኬ። ይህ አካሄዳቸው እንግዲህ አስቀድሞም ሰንሰለቱ ጤናማ እንዳልነበረ ነው የሚያሳየው። ከሐዋርያዊ ትፍቶች ወይም ደግሞ ከራሳቸው ካታኪዝም ጋር ይጋጭ ነበረ በመጀመሪያዎቹ በ300 ዓመታት ማለት ነው። ሂፖላተስ በ215 ኤዲ ላይ ቅድም እንዳነበብኩት በአፖስቶሊክ ትራዲሽን ፓርት 1 ቻፕተር 2 ላይ ምን ብሏል? ኤጲስቆጶስ ሲሾም በአካባቢው ያሉ ጳጳሳት ሁሉ ይገኙ፣ እነሱም እጃቸውን በእሱ ላይ ይጨኑ። ማነው ጳጳስን የሚሾመው አለ ሂፖላተስ ሲናገር፣ ጳጳስን የሚሾመው ጳጳሳቶች ናቸው አለ። አፖስቶሊክ ካነን ቅድም ያየ ነው ካነን 1 በ300 ኤዲ ላይ የነበረው ምን ይላል? ኤጲስቆጶስ በ2 ወይም በ3 ኤጲስቆጶሳት መሾም አለበት ይላል። የኒቅያ ጉባኤ 325 ካነን 4 ኤጲስቆጶስ በአውራጃው ባሉ ጳጳሳት ሁሉ ቢሾም ይመረጣል። ይህ ካልተቻለ ግን ቢያንስ 3 ጳጳሳት በአካል ተገኝተው የቀሩት በጽሁፍ ተስማምተው ይሾሙ ይላል። የአንጾኪያ ጉባኤ 341 ካነን 19 ኤጲስቆጶስ ሲኖዶስና ያለ ሜትሮፖሊታኑ ሊቀ ጳጳሱ ማለት ነው ፍቃድ አይሾም፣ ቢያንስ 3 ጳጳሳት በአካል መገኘት አለባቸው። አፖስቶሊክ ኮንስቲቱሽን 380 ኤዲ ቡክ 8 ሴክሽን 4 እና 27 ኤጲስቆጶስ በ2 ወይም በ3 ጳጳሳት ይሾም፣ በአንድ ጳጳስ ብቻ የሾመ ወይም የተሾመ ቢኖር ከስልጣኑ ይሻር። በጣም ይገርማል። የካርቴጅ ጉባኤ 398 ካነንቱ ኤጲስቆጶስ ሲሾም 2 ጳጳሳት የወንጌል መጽሐፍ በራሱ ላይ የያዙ፣ አንድ ጳጳስ ይጸልይ፣ ሌሎቹ ጳጳሳት ሁሉ እጃቸውን ይጫኑ። እስካሁን ያየነው ኤጲስቆጶስን የሚሾመው ኤጲስቆጶስ ነው፣ ጳጳስን ጳጳሳት ናቸው የሚሾሙት። ኦኬ። የኮፕቲክ ካታኪዝም በተለይ በአቡነ ሽኑዳ ጊዜ ቅድም ያልኩት ምን ብሎ ኤንፈሳይዝ ያደርጋል? አፖስቶሊክ ካነን 1ን ኤንፈሳይዝ ያደርግበታል። የኢትዮጵያው ፍትሐ ነገሥት አንቀጽ 4 ቅድም እንዳየነው ቁጥር 54 እና 55 ኤጲስቆጶስ በአውራጃው ባሉ ኤጲስቆጶሳት ሁሉ ቢሾም ይገባል። ይህ ባይቻል ግን ቢያንስ 3 ኤጲስቆጶሳት በአንድነት ተሰብስበው ይሹሙት ይላል። ሌሎቹ ደግሞ በደብዳቤ ይስማሙ ይላል። ኦኬ። አሁን እንደተመለከትነው በሙሉ መመሪያዎቹ ሌሎቹም የሮምም የአንጾኪያም ሲከተሉት የነበረው ኤጲስቆጶስን ሲሾሙ የነበሩት ኤጲስቆጶስ ማለት ጳጳስን ሲሾሙ የነበሩ ጳጳሳት ናቸው። ነጩ መንበር ግን አሌክሳንድሪያ ግን ኤጲስቆጶስን ወይም ጳጳስን ሲሾሙ የነበሩት ቀሳውስት ነበሩ። ከትውፊቱ ጋር ከትራዲሽኑ ጋር የተጋጨ የተምታታ ማለት ነው። ይህንን የካቶሊክ የታሪክ ምሁር ሉሲየስ ዱቼስ የተባለ ማለት ነው። የካቶሊክ የታሪክ ምሁር ሉሲየስ ዱቼስ የተባለው በእስክንድሪያ ይላል ምን ብሎ ተናገረ? በእስክንድሪያ የነበረው የሊቀ ጳጳሳት ሹመት ከሌሎች ቦታዎች የተለየና የሐዋርያዊ ቅብብሉ ሰንሰለት በቀሳውስት ጣልቃ ገብነት የተቋረጠ ነው ብሏል። ብሮክን ሆኗል፣ ተሰብሯል። ምን ብሏል? በእስክንድሪያ የነበረው የሊቀ ጳጳሳት ሹመት ከሌሎች ቦታዎች የሚያነጻጽረው ከማን ነው? ከነ ሮም ከቀዩ መንበር፣ አረንጓዴው መንበር እንኳን ከኒቅያ ጉባኤ በኋላ ነው የመጣው። ከሰማያዊው መንበር ከአንጾኪያ፣ ከሐምራዊው መንበር እያነጻጸረ ነው። ምን ይላል? በእስክንድሪያ የነበረው የሊቀ ጳጳሳት ሹመት ከሌሎች ቦታዎች የተለየና የሐዋርያዊ ቅብብሉ ሰንሰለት በቀሳውስት ጣልቃ ገብነት የተቋረጠ ነው ብሎ
ስለዚህ የነጩ መንበር ሐዋርያዊ ቅብብሎሹ ገና ከጅምሩ የተመታ ነው። ሰምታችሁኛል አደለ? ነጩ መንበር ሐዋርያዊ ቅብብሎሹ ኒቅያ ጉባኤ ጋር እንኳን ሳይደርስ ቅብብሎሹ የተመታ ነው። ለዚህ ነው የከሸፈ ያለው። ይሄ ደረት የሚያስነፋ ደረት የሚያስደልቅ አፖስቶሊክ ሰክሴሽን የላችሁም። የሚያኮራ አፖስቶሊክ ሰክሴሽን የላችሁ። ይሄ ገና መጀመሪያው መንካታችን ነው። ገና ታዩታላችሁ። ኦኬ እንቀጥል። ሁለተኛ መደብ እንቀጥል። አሁን በመጀመሪያዎቹ በ300 ዓመታት ያለውን ነው። ከሌሎቹ የተለየ ነው። በቃ ትውፊትን ያላማከለ መመሪያዎቹን ያልጠበቀ ቀሳውስት ነበሩ ጳጳስን ሲሾሙ የነበሩ። ኦኬ ሁለተኛ መደብ ከኒቅያ ጉባኤ ጀምሮ እስከ ኢትዮጵያ የራሷን ጳጳስ እስከምትሾሙበት ድረስ ባለው ጊዜ ውስጥ እንመልከት። ኦኬ እዚህ ጋር የመጀመሪያ የምናየው 330 ላይ የተካሄደ አንድ ነገር አለ። 330 ኤዲ ላይ የመጀመሪያው የኢትዮጵያ ሰማለሁ አደለ ማለዴ ስለ በቃ ነው ያጠፋሁት። ሌላው ንገረኝ፣ አስቀድመህ ንገረኝ የማወጣውን። እሺ እንዳዘጋጀ 330 ላይ አንድ ነገር እናገኛለን። ከኒቅያ ጉባኤ በኋላ ማለት ነው። ኒቅያ ጉባኤ 325 ነው። ከኒቅያ ጉባኤ በኋላ 330 ላይ አንድ ነገር እናገኛለን። የመጀመሪያው የኢትዮጵያ ጳጳስ በአሌክሳንድሪያ ተሹሞ የተላከ ጳጳስ አለ። ለመጀመሪያ ጊዜ እንግዲህ ኢትዮጵያ ከ1600 ዓመት በላይ ከአሌክሳንድሪያ ነው ጳጳስ የሚሾምላት የነበረው ማለት ነው። እሱም በኋላ እናየዋለን፣ ለምን እንደዛ ሲደረግ እንደነበረ ህግ አለ። ያንን ህግ እናየዋለን። የመጀመሪያው የኢትዮጵያ ጳጳስ ከአሌክሳንድሪያ ተሹሞ የተላከው በ330 ኤዲ ነው። እንትን እያደረጋችሁ ታች የመጀመሪያው የኢትዮጵያ ጳጳስ ተሹሞ የተላከበት ነው በ330 ኤዲ። ኦኬ ማናቸው የመጀመሪያው ጳጳስ ለኢትዮጵያ ተሹሞ የተላኩት? አባ ሰላማ ከሳቴ ብርሃን ይባላሉ፣ ፍሬምንጦስ። አባ ሰላማ ከሳቴ ብርሃን ይባላሉ፣ ፍሬምንጦስ። በማን ነው የተሾሙት? በአትናቴዎስ። ኦኬ ይህ ታሪክ እንግዲህ ሩፊነስ በታሪክ መጽሐፉ ዘግቦታል። ሩፊነስ ከፍሬምንጦስ ወንድም ሰብቶ እንደጻፈ ዘግቦልናል። ፍሬምንጦስ ወደ ኢትዮጵያ ጳጳስ እንዲላክ እንደጠየቀና አትናቴዎስ ከአንተ የተሻለ ለዚህ ስፍራ የሚሆን ማን አለ ብሎ ራሱን ፍሬምንጦስን እንደሾመው ይተርክልናል ሩፊነስ ማለት ነው በታሪክ መጽሐፉ። እንዲሁም የቤተ ክርስቲያን ታሪክ ጸሐፊዎች እነ ሶክራተስ፣ እነ ሶዝመን፣ የጥንት ጸሐፊዎች ሁሉ ይህንን ነገር ዘግበውታል። አሁን ጉዳዩ እሱ አይደለም። ጉዳዩ ምንድን ነው? አባ ሰላማ ከሳቴ ብርሃን ፍሬምንጦስ የተሾሙት በማን ነው ብያቸዋለሁ? በአትናቴዎስ። ኦኬ በስንት ቢሾፕ ነው የተሾሙት? በአንድ ቢሾፕ። አትናቴዎስ ቢሾፕ ነው በዛን ጊዜ። በአንድ ቢሾፕ ነው የተሾሙት። ኦኬ መመሪያው የኒቅያ ጉባኤ ካነንፎር ምንድን ነው የሚለው? ካነንፎር ይፈቅዳል ወይ? በፍጹም። ካነንፎር ምን መሆን አለባቸው? ጳጳሶች 2 ወይም 3 መሆን እንዳለባቸው ይዘረዝራል። እንዲሁም አፖስቶሊክ ኮንስቲትዩሽን ቡክ 8 ሴክሽን 4 እና 27 ላይ ምንድን ነው ቅድም ያነበብነው ላይ ኤጲስቆጶስ በ2 ወይም በ3 ጳጳሳት ይሾም፣ በአንድ ጳጳስ ብቻ የሾመ ወይም የተሾመ ቢኖር ከስልጣኑ ምን ይበል? ይሻር። በስንት ጳጳስ ብቻ? በአንድ ጳጳስ ብቻ የሾመ ወይም የተሾመ ቢኖር ከስልጣኑ ይሻር። ይህንን እዚህ ጋር ሲያስቀምጥ ኤክሰፕሽን አለው። ኤክሰፕሽን በአንድ ጳጳስ ብቻ የሚሾሙበትን ኤክሰፕሽን ያስቀምጣል። እሱን ሳልጠቅስ አላልፍም። ኤክሰፕሽኑ ምንድን ነው? በስደት ጊዜና ሌሎች ጳጳሶች ሊገኙ በማይችሉበት ሁኔታ ከሆነ ግን ይሆናል ይላል። ከዛ ውጭ ግን አይቻልም በአንድ ጳጳስ መሾም። ኦኬ አትናቴዎስ 330 ላይ ስደት ላይ ነበረ ወይ? አይደለም። ሌሎች ጳጳሶች ሊገኙ በማይችሉበት ሁኔታ ነው ወይ? አይደለም። በዛን ጊዜ በ330 በአትናቴዎስ በአንድ ቢሾፕ ብቻ ነው የመጀመሪያው የኢትዮጵያ ጳጳስ ተሹመው የተላኩት። ስለዚህ ስልጣኑ ምንድን ነው ማለት ነው? ገና ከመጀመሪያው የኢትዮጵያ ጵጵስና ውድቅ ነው ማለት ነው። ኦኬ ሁለተኛ ነጥብ ከ339 እስከ 361 ባለው ጊዜ ውስጥ በዚህ ጊዜ ውስጥ አርዮሳውያን የማርቆስን መንበር ይዘውት ነበረ። ከ339 እስከ 361 ባለው ጊዜ ውስጥ አርዮሳውያን ያልኩት እነ ፒስተስ በ337 አርዮሳዊ ነው።
ግሪጎሪ ኦፍ ካፕዶሺያ ከ339 እስከ 345 ድረስ በመንበሩ ላይ የተቀመጠ ነው፣ አርዮሳዊ ነው። ጆርጅ ኦፍ ካፕዶሺያ ከ357 እስከ 361 መንበሩ ላይ የተቀመጠ ነው፣ አርዮሳዊ ነው። ሉሲየስ ወይም ሉሺየስ ከ363 ላይ አጭር ጊዜ ተቀመጠና በድጋሚ ከ373 እስከ 380 ዓመተ ምህረት ድረስ በመንበሩ ላይ የተቀመጠ ነው። ስለዚህ ጥያቄው መንበሩ የአትናቴዎስ ብቻ ሳይሆን የአርዮሳውያንም ነበረ ማለት ነው። ሰምታችሁኛል? የነጩ መንበር የአትናቴዎሳውያን ብቻ ሳይሆን የአርዮሳውያንን መንበር ነበረ ማለት ነው። ምክንያቱም በመንበሩ ላይ በነጩ መንበር ላይ አትናቴዎሳውያን ብቻ ሳይሆን የተቀመጡት አርዮሳውያንም ተቀምጠውበታል መንበሩ ላይ። ስለዚህ ለዩልና የማን መንበር ነው ያላችሁ? የአትናቴዎስ ወይስ የአርዮስ? በ451 ዓመተ ምህረት ዲዮስቆሮስ ከተወገዘ በኋላ አሌክሳንድሪያ እስኪዝም ነው ያደረገችው። ከዋናው ግንድ ከቤተ ክርስቲያን እስኪዝም ነው ያደረገችው። ተለይታ ነው የወጣችው። ኦኬ፣ አሁን የባሲልን ለጥፊልኝ። ባሲልን እስኪዝም አድርጋ ወጣች። ማን ከተወገዘ በኋላ? ዲዮስቆሮስ ከተወገዘ በኋላ ማለት ነው። ኦኬ፣ ባሲል እስኪዝም ስላደረጉ ሰዎች ምንድን ነው የሚያወራው? ባሲል እስኪዝም ስላደረጉ ሰዎች ከዋናው ግንድ ተገንጥለው ስለሚወጡ አካሎች ምን ብለዋል? እነ ባሲል እነ ሲፕሪያን ምን ብለዋል የሚለውን በምናይበት ሰዓት በፈርስት ካኖኒካል ኤፒስትል ኦፍ አንፊሎቼስ ሌተር 188 ላይ ቅድም ያልኩት ማለት ነው የጠቀስኩት ማለት ነው በሰማያዊ ቀለም የተሰመረው ላይ እና ከዛ በኋላ ያለው ላይ በሚዘረዝርበት ሰዓት እስኪዝም ያደረገ አካል ከስልጣኑ ስልጣነ ክህነቱ አብሮ ብሮክን እንደሚያደርግ እንደተሰበረ ይናገራል ማለት ነው። ቅድም ስለተናገርኩት ድጋሚ ላለመናገር ነው። ግን ሰማያዊ ቀለም ካለበት በታች ያለው ምንድን ነው የሚለው? የመጀመሪያዎቹ ተገንጣዮች ማለትም ከቤተ ክርስቲያን የተለዩት ሹመታቸውን የተቀበሉት ከአባቶች ነበረ። እንዲሁም እጅ በመጫን የሚገኘው መንፈሳዊ ስጦታ ክህነትን ማለት ነው ነበራቸው። ነገር ግን ከቤተ ክርስቲያን አንድነት ተለይተው የተቆረጡት ሁሉ ተራ ምዕመናን ሌመን ሆነዋል። ስለዚህ ከዋናው ግንድ ተገንጥሎ የሚወጣው አካል በደንብ ስሙኝ፣ ከዋናው ግንድ ተገንጥሎ የሚወጣው አካል ስልጣነ ክህነቱ ምን ይላል ማለት ነው? ይቋረጣል። የለውም። ዋናው ግንድ እኛንን ብቻ እንዳትሉኝ፣ ምስራቅ ኦርቶዶክስን ካቶሊክን የሚያል ያን ሁሉ ግዙፍ ሰራዊት ግዙፍ ምዕመን ያለ ሆኖ ከዋናው ግንድ እኛንን እንዳትሉ። ከዋናው ግንድ ተገንጥሎ የወጣው ምኑ ይቋረጣል ይላል? ስልጣነ ክህነቱ ይቋረጣል። ስነ ካታሪዎች ኢንክራቲቲስ እና ሃይድሮፓራስቲቲስ ሲናገር ማለት ነው። እነዚህ ካታሪዎች የሚባሉት እምነታቸውን የካዱ ነው። ኢንክራቲቲስ የሚባሉት ደግሞ ጋብቻን ፈጽሞ የሚቃወሙ የነበሩ ናቸው። ሃይድሮፓራስታተስ የሚባሉት ደግሞ በቅዱስ ቁርባን ጊዜ ወይንን ትተው ውሃ ብቻ የሚጠቀሙ ቡድኖች ነበሩ። ስለ እነዚህ ሰዎች ከቤተክርስቲያን አካል ተቆርጠው ስለወጡ እስኪዝም ስላደረጉት ሰዎች ሲናገር ምንድነው የሚለው? እስኪዝም ካደረጉ በኋላ መጀመሪያ ምን ነበራቸው? እጅ በመጫን የሚገኘው ክህነት ነበራቸው ይላል። ነገር ግን እስኪዝም ካደረጉ በኋላ ያ ክህነት የላቸውም፣ ይቋረጣል። ተራ ምዕመን ብቻ ናቸው ይላል። ኦኬ፣ ላጠናክርላችሁ ይሄንን እንግዲህ ሌላ ተጨማሪ ማስረጃ እስኪዝም ስላደረጉ ሰዎች ክህነታቸው እንደማይቀጥል ሌላ ተጨማሪ ማስረጃ በ17ኛው ክፍለ ዘመን፣ ይህንን በደንብ ስሙ። በ17ኛው ክፍለ ዘመን በ1625 ዓመተ ምህረት ማለት ነው። በ1625 ዓመተ ምህረት ወደ ኢትዮጵያ የገቡትና በአፄ ሱስንዮስ ዘመን የኢትዮጵያ ጳጳስ የነበሩት በማን ዘመን አልኩኝ? በአፄ ሱስንዮስ ዘመን የኢትዮጵያ ሊቀ ጳጳስ የነበሩት አልፎንስ ሜንዴስ የተባሉት ጳጳስ ማለት ነው የኢትዮጵያ ክህነት ኢንቫሊድ ነው ብለዋል። ተሰምቻለሁ። የኢትዮጵያ ክህነት ኢንቫሊድ ነው ብለዋል። ምክንያቱም ሲሉ ሜንዴስ ኢትዮጵያ ክህነቷን ያገኘችው ከግብፅ ስለሆነ አሌክሳንድሪያ ደግሞ ከ451 ጀምሮ እስኪዝም ስላደረገችና ከዋናው አካል ተቆርጣ ስለወጣች ክህነቱ ተቋርጧል። ስለዚህ የኢትዮጵያ ካህናቶች ሪኦርዴን መደረግ አለባቸው በካቶሊክ ሪኦርዴን መደረግ አለባቸው። የማርቆስ ወንበር የሚመዘዘው ከማን ነው? ከጴጥሮስ ነው። ጴጥሮስ ደግሞ መንበሩ የት ነው? ሮም ነው። ስለዚህ ሪኦርዴን መደረግ አለባቸው በካቶሊክ ብለው እንደገና ማጥመቅና ሪኦርዴን ማድረግ ተጀምሮ ነበረ። ብዙ ብጥብጥ መጥቷል። የብዙ ሰው ደም ፈሷል በዛ ጊዜ ማለት ነው። ስለዚህ ምናቸው ሐዋርያዊ ቅብብሎሹ ምንድን ነው? ኢንቫሊድ ነው። ክህነቱ ምንድን ነው? ኢንቫሊድ ነው። ለምን ሲባል ኢትዮጵያ
ክህነቷን ያገኘችው የምትቀበለው ከማን ነው? ከአሌክሳንድሪያ ነው። አሌክሳንድሪያ ደግሞ እስኪዝም አድርጋለች በ450። እስኪዝም ካደረገችበት ጊዜ ጀምሮ ክህነቷ ኢንቫሊድ ነው፣ ተቆርጧል። ስለዚህ ሪኦርዴን መደረግ አለባቸው ብሎ እንቅስቃሴ ሁሉ ተጀምሮ ነበር። እንደገና ማጥመቅ ተጀምሮ ነበር። ሪኦርዴን ማድረግ ተጀምሮ ነበር። በኢትዮጵያ ታሪክ ውስጥ ከፍተኛ ደም መፋሰስ መጥቷል በዛን ጊዜ ማለት ነው። ኦኬ ሌላ አሁንም ሁለተኛው መደብ ላይ ነው ያለሁት። አራተኛ ማስረጃ ማቀርበው ሁለተኛው መደብ ላይ ነው። ይሄኛውን ደግሞ ቅድም መጀመሪያ የለጠፍሽውን ለጥፊው ያ በገንዘብ የተሸጠው መንበርን የትኛው ማለት ነው? ይሄ ከ300 ኤዲ የኢትዮጵያ የራሷን ሊቀ ጳጳስ እስከሚሾምላት ድረስ ያለውን በሁለተኛ መደብ ውስጥ ነው ያለሁት። አራተኛው ማስረጃ በጣም ይገርማቸዋል። ሚድቫል ፔሪየድ ነው፣ በመካከለኛው ዘመን ነው። በግብፅ ኮፕቲክ ቤተክርስቲያን ታሪክ ውስጥ መንበሩ በገንዘብ ይሸጥ ነበር። ተሰምቻለሁ። በጣም በብዙ ሲነገርበት የነበረው እውነተኛው የጌታ ቤተክርስቲያን እኛ ነን። አፖስቶሊክ ሰክሴሽን ሐዋርያዊ ቅብሎች ከኛ ውጭ ላሳር ሲባል የነበረው በገንዘብ የሚሸጥ የነበረ መንበር ነው። በመካከለኛው ዘመን ሚድቫል ፔሪየድ ላይ በግብፅ ኮፕቲክ ቤተክርስቲያን ታሪክ ውስጥ መንበሩ በገንዘብ ተሸጧል። ተሰምቻለሁ። ይህ ታሪክ በሳዊሮስ ኢባን አልሙቃፍ የሚባል አለ። በሱ ሂስቶሪ ኦፍ ፓትሪያርክስ ኦፍ አሌክሳንድሪያ በሚለው መጽሐፉ ላይ ዘግቦታል ማለት ነው። ምንድነው ታሪኩ? ታሪኩ በወቅቱ የነበረው ፋቲመንድ የሚባለው የእስላም መንግስት ማለት ነው። ፋቲመንድ የሚባለው የእስላም መንግስት በቤተ ክርስቲያን ላይ ከፍተኛ ግብር ይጭን ነበረ። ግብር በሚጭንበት ሰዓት ያንን ግብር ለመክፈል ኮፒሊንግ ሼር ምናምን እያደረጋችሁ በሪፖርት አናቆሙም። ዛሬ ይህንን ጉድ ሳናጋልጥ ኦኬ። ሌሎች ወገኖች ኮፒሊንክ ምናምን እያደረጋችሁ እስከዛ ወይም ውሃ ምናምን ጠጣ። ዴቭ እዚህ ላይ ቆም፣ እዚህ ጋር ነው ያለኸው። እስከዛ ወገኖች ታብታብ አድርጉ። ዴቭ ውሃ ጠጣ፣ ሌሎች ያውሩ። እስኪ ዩሲ ጀስ ምናምን ኒቃ ጆ ትንሽ ተንፍሱ። ታብታብ አድርጉ ፕሌስ ወገኖች። ታቡ ወደ 500 ኬ አስገቡት። እሺ ማውራት የሚፈልግ ሰው አለ? ዴቭ ውሃ እስኪጠጣ ድረስ። አይ ትንሽ እኔ እንትኑ በዛ ብዬ ነው፣ ድብደባው በዛና ምንም ቢሆን አብረ በልተል ጠጥተህ እንደዚህ ታብታብ ሼር አድርጉ እስቲ ወገኖች። ቢቋረጥም ዛሬ የሚቆም አይነት አይደለም። ለማንኛውም የአፖስቶሊክ ሰክሴሽኑ መቋረጥ ሳይሆን የመከስከስ ነው የሚለው። የመከስከስ አደጋ ነው የገጠመው፣ የመከስከስ አደጋ ነው፣ ኢንሹራንስ የሌለው። ለማንኛውም ታፕታፕ ሼር ኮፒ ሊንክ አድርጉ። ዴቡ ቀጥል። ጥሩ ተይዟል። ጥሩ መረጃ ነው። ጥሩ በተለይም ደግሞ ብዙ ሰዎች ከዚህ ከአፖስቶሊክ ሰክሴሽን ጋር ተያይዞ ወደ ጌታ እንዳይመጡ አንድ ማነቆ ሆኖ ለብዙ ዘመናት ለሰዎች ሕይወት መዳን እንቅፋት የሆነውን ዛሬ ለአንዴና ለመጨረሻ ጊዜ ከነሱ መረጃ ከአባቶች ከታሪክ ይሄ ከእንትን አይደለም፣ ከዚህ ከገድልና ከእንትን አይደለም፣ ትክክለኛ መረጃ በማምጣት ለሌሎችም ሕይወት መፈታት እንዲሆን ሌሎቻችሁም ታፕታፕ ሼር ኮፒ ሊንክ እያደረጋችሁ ይሄ መቋረጥ የለበትም። ታንኪ ወገኖች ቀጥሉ። እሺ ከስር እታች ያላችሁ እነ ኤፍሬም ባለ ጊዜ ኤቢ መግባት ከፈለግ አንድ ቁጥር ጻፍ፣ መቀያየር ስለምንችል ማለት እዚህ ያለ ነው። መግባት የምትፈልጉ ኤቢ ኤፍሬም ባለ ጊዜ አንድ ቁጥር ጽፉልኛላችሁ ስትመጡ ማለት ነው። ሌላው እንትን የቲክታክ ምልክቷን ለሆስቱ ለዴቭ ስጡት። የቲክታክ ምልክቷ ታፕታፕ አድርጉ። እንትን ሪፖስት አድ ስቶሪ ካረጋችሁ ጥሩ ይሆናል ይመስለኛል። እና ይሄ ነው። ሌላ ደግሞ ታፕታፕ ዴቭ ትልቁ ላይ ይሆን የምትሉ ከስር ይሄው ኮመንት መስጫው ላይ እታች ኮመንት ይታያችኋል። ጥቁሩ ላይ የኮመንት ቦታ ጥቁሩ ላይ እሱ ጋር ታፕታፕ ስታደርጉ ያው ነው። ዴቭ ትልቁ ላይ ትንሹ ላይ ቢሆንም ምንም ለውጥ የለውም። የኮመንት መስጫ ላይ እዚህ ጋር ታፕታፕ ማድረግ ይቻላል።
እሺ ዴቭ አሁን ቀጥል። እንትን ካልክ አሁን ጥሩ ነው ዴቭ። ያ አሁን ሰላም አለ። እኔ ስናገር ነው የሚጀመር። ኦኬ እንቀጥላለን። የትኛው ላይ ነን ወገኖች? ሁለተኛው መደብ ላይ ነው ያለነው። ሁለተኛው መደብ በሶስት መደብ ከፍዬ ነው ክሪቲሳይዝ እያደረግኩ ያለሁት የነጩን መንበር። ሁለተኛው መደብ ላይ ነን። ከሁለተኛው መደብ ደግሞ 3 ፖይንቶችን አቅርብ ያለው ክሪቲሳይዝ ያደረግኩበትን። አራተኛው ደግሞ ክሪቲሳይዝ እያደረግኩ ያለሁት መካከለኛው ዘመን ላይ ያለውን ሚድቫል ፔሪድ። ይህ በጣም አሳፋሪ ተግባር ነው። በመካከለኛው ዘመን ሚድቫል ፔሪድ በግብፅ ኮፕቲክ ቤተክርስቲያን ታሪክ ውስጥ መንበሩ በምን ይሸጥ ነበር ብያቸዋለሁ? በገንዘብ ይሸጥ ነበረ። በገንዘብ የተገዛ መንበር። ጉድ ነው። በገንዘብ ሲሸጥ የነበረ መንበር ነበር። ይህ ታሪክ ማን ዘግቦታል? በሳዊሮስ ኢብን አልሙቃፊ ሂስትሪ ኦፍ ፓትሪያርክስ ኦፍ አሌክሳንድሪያ በሚለው መጽሐፉ ላይ የተዘገበ ነው። እዚጋ የምታዩት ማለት ነው። ኦኬ ታሪኩ ምንድን ነው? ታሪኩን ላስገንዝባችሁ። ታሪኩ በወቅቱ የነበረው ፋቲመንድ መንግስት የእስላም መንግስት ነው። ፋቲመንድ መንግስት በቤተ ክርስቲያን ላይ ከፍተኛ ግብር ይጭን ነበረ። ያንን ግብር ለመክፈል ፓትሪያርክ ሚካኤል አራተኛ በ11ኛው ክፍለ ዘመን መንበሩን በገንዘብ ይሸጡ ነበር። ማን? ፓትሪያርክ ሚካኤል አራተኛ በ11ኛው ክፍለ ዘመን መንበሩን በገንዘብ ይሸጡ ነበር። መንበሩን በገንዘብ ገዝተው በደንብ አስምሩት እዚህ ጋር። መንበሩን በገንዘብ ገዝተው ወደ መንበሩ ከመጡት መካከል ፓትሪያርክ ማርቆስ ሶስተኛ ናቸው። በ12ኛው ክፍለ ዘመን ፓትሪያርክ ማርቆስ ማርክ ኢብን ዙራ በመባል ይታወቃሉ። ፓትሪያርክ ማርቆስ ሶስተኛ በ12ኛው ክፍለ ዘመን መንበሩን በገንዘብ ገዝተው ነው ወደ መንበር የመጡት። ተሰምቻለሁ። ኦኬ ጁሊያን ጆሴፍ ኦቨርቤክ የካቶሊክ ምሁር ነው። በኋላ ወደ ምስራቅ ኦርቶዶክስ እንትን ብሏል። ጁሊያን ጆሴፍ ኦቨርቤክ ካቶሊክ ኦርቶዶክሲ ኤንድ አንግሎ ካቶሊክ በተሰኘው መጽሐፉ ላይ ምን ይላል? በ1866 የታተመ ነው። If the chain is once broken, it is broken forever. No human power can repair the link which is gone ይላል። If the chain is once broken, it is broken forever. No human power can repair the link which is gone ይላል። ሰንሰለቱ አንዴ ከተበጠሰ ለዘላለም ተበጥሷል። የጠፋውን የሰንሰለቱን ቀለበት ሊጠግን የሚችል የሰው ኃይል የለም። ሰንሰለቱ ምን ብሏል እያልን ነው? ተበጥሷል። ሰንሰለቱ ተበጥሷል እያልን ነው። ኦኬ አሁንም ኢትዮጵያ የመጀመሪያውን ፓትሪያርክ የራሷን ፓትሪያርክ ራሷን ችላ ከወጣችበት ጋር ከመግባታችን በፊት ኢትዮጵያ ማለት አሌክሳንድሪያ ለግብፅ የምትልካቸው ጳጳሶች ቅድም ያልኳችሁ በአትናቴዎስ የመጀመሪያው አቡነ ሰላማ ከተሾሙበት ጊዜ ጀምሮ አቡነ ባስልዮስ የኢትዮጵያ ሊቀነ ጳጳስ ሆነው የመጀመሪያ ራሷን ችላ የራሷ ጳጳስ እስከሚኖራት ድረስ አሌክሳንድሪያ ለኢትዮጵያ የላከቻቸው ጳጳሳት ቁጥር 112 ናቸው። ይህንን ሀኒቾ ከፈለግሽ ያንን እንትኑን ማሳየች ያለሽ ቁጥሩን የሚያሳየውን 112 ጳጳሳት ወደ ኢትዮጵያ ተልከዋል። አቡነ ባስልዮስ እስከሚመጡበት ድረስ አሌክሳንድሪያ ለኢትዮጵያ 112 ጳጳሳትን ሾማለች ማለት ነው። ኢትዮጵያ ለመጀመሪያ ጊዜ የራሷ ጳጳስ ከተሾመላት ከአቡነ ባስልዮስ እስከ አቡነ ማቲያስ ማለት ነው። አቡነ ማቲያስ ናቸው አይደል አሁን ያሉት። ከስድስቱ ጳጳሳት የተወሰኑትን ደግሞ በኋላ እንመለከታለን ማለት ነው፣ በሶስተኛው መደብ ላይ ማለት ነው። የመጀመሪያው ግን ኢትዮጵያ ይሄ አሌክሳንድሪያ ለኢትዮጵያ ልትሾም የቻለችበት ምክንያት ይሄ ነገር ከ1600 ዓመት በላይ ሊቀጥል የቻለበት ምክንያት ምንድን ነው ብለን ስናል ሲዶ ናይሲያ ካነን ፎሪቱ ነው። ሲዶ በኋላ የተጨመረ ተብሎ የሚባል ነው። ሲዶ ናይሲያ ካነን ፎሪቱ ወይም በታሪክ የኒቅያ 80 ቀኖናት ተብሎ የሚታወቀው ላይ ምን ይላል? አንድ ህግ አለ። ኢትዮጵያ ከራሳቸው መካከል ጳጳስ እንዳይሾሙ ጳጳሳቸውንም ከግብፅ እስክንድሪያ እንዲቀበሉ የሚል ህግ ነበረ። በዚህ ህግ መሰረት ከ1600 ዓመት በላይ ኢትዮጵያ ጳጳስን የሚላክላት ነበር። የራሷ ጳጳስ እንድትሾም ህጉ አይፈቅድላት ነበር። ኦኬ በደንብ ስሙኝ። አሁን 112 ጳጳሳት ግብፅ ሾማለች ብያቸዋለሁ። አቡነ ባስልዮስ እስከሚሾሙበት ድረስ ከመጡት ጳጳሳት መካከል ሁላችሁ ሁለቱን ነው ማነሳው። ከመጡት ይሄ አይደለም ይሄኛው ከመጡት ጳጳሳት መካከል አቡነ ጎርጎሪዮስ
አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ በተባለው መጽሐፋቸው ከገጽ ይሄኛውን ደግሞ የአቡነ ጎርጎርዮስን መልሹ። አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ በተባለው መጽሐፋቸው ከገጽ 92 እስከ 93 እንደሚናገረው ሁለት ጳጳሶችን ሜንሽን ያደርጋሉ። አቡነ ሳይሮስ እና አባ አብዱል ሁለት ይገኛሉ። ግብፅ ወይም አሌክሳንድሪያ ለኢትዮጵያ ከሾሞቻቸው ጳጳሳት ውስጥ ሁለቱ ጳጳሶች እንመልከት። አቡነ ሳይሮስ እና አባ አብዱል የሚባሉትም ማለት ነው። አቡነ ሳዊሮስ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ ናቸው። በክርስቲያን ምክር ቤት ጋር ከነሱ ጋር ስምምነት አድርገው የመጡ ሳይሆኑ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ በኢትዮጵያ ብዙ መስጊዶችን ያስገነቡ ናቸው። ብዙ መስጊዶችን ያስገነቡ ኋላ ሲታወቅባቸው እስር ቤት የገቡ ናቸው። ከዛ ደግሞ ቀጥሎ የመጡት አባ አብዱል የሚባሉ ናቸው። አብዱል ሙስሊም ጳጳስ ነው። ሙስሊም የሆነ ጳጳስ ነው። ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ሰምታችሁኛል? ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ሙስሊምነታቸው የታወቀው በጾም ስጋ ሲበሉ ተይዘው ነው። ከዛ በኋላ የተሰደዱት የተባረሩት ማለት ነው። ስለዚህ አሁን ጥያቄያችን ምንድነው መሰላችሁ? ነጩ መንበሩ ላይ ማርቆሳውያን ብቻ ሳይሆኑ ሙስሊሞቹም ተቀምጠውበታል ነው የምንላችሁ። ስለዚህ ሙስሊሙ የማን ነው? ለዩልን። የማርቆስ ወይስ የሙስሊሞች? ለዩልና። ሌላው ወደ ሶስተኛው መደብ በምገባበት ሰዓት ከስድስቱ ጳጳሳት ሶስተኛውና አራተኛውን ጳጳሳት ነው የምነካው። ሶስተኛውና አራተኛውን ጳጳስ ኢትዮጵያ የመጀመሪያውን ጳጳስ እንግዲህ አቡነ ባስልዮስ በ1943 ኦርዴን ቢደረጉም ፕሮቶኮል ስላልተፈራረሙ ፕሮቶኮል እስከሚፈራረሙበት ድረስ ጠብቀው ነበረ። ፕሮቶኮል ስምምነት ከተደረገ በኋላ በ1951 ዓ.ም ሊቀ ጳጳስ ሆኖ የመጀመሪያ ሊቀ ጳጳስ ሆኖ በኢትዮጵያ እንትን ብለዋል። እሺ ምንድነው ኮፒሊንግ እያደረጋቸው? 10 ነው ይሄ አፒል አድርግ እያለ የሚመጣው ሪፖርት እንዳለ አውቃለሁ፣ ግን ኮፒሊንግ እያደረጋቸው እየጨረስኩ ነው። አይዟችሁ ቻሉት። እሺ ዴብ ካቋረጥ ካይቀር እንትኑ ስክሪን ላይ ያላስገባሁት 2 ፔጅ ስለሆነ አይገባም ስክሪን ላይ፣ ለዛ ነው አይገባም። የሚፈልግ ካለ በውስጥ እንልካለን። ቀጥል ዴብ። እሺ ሶስተኛው መደብ ላይ ገብቻለሁ። ሶስተኛው መደብ ምን ብያለሁ? ኢትዮጵያ ለመጀመሪያ ጊዜ የራሷ ጳጳስ አቡነ ባስልዮስ ሊቀ ጳጳስ ሆነው ፓትሪያርኩን ወንበር ከያዙበት ከ1951 ጀምሮ ማለት ነው። ኦርዴን የተደረጉት የተሾሙት በ1943 ነው። ነገር ግን ምን ብያቸዋል? ፕሮቶኮል ስምምነት አልተደረገም ነበረ። ፕሮቶኮል ስምምነት እስከሚደረግበት ድረስ ጠብቀዋል። በ1951 ፕሮቶኮል ስምምነት ከተፈጸመ በኋላ የመጀመሪያው ሊቀ ጳጳስ ሆነዋል፣ ወንበሩን ይዘውታል ማለት ነው። ኦኬ ከአቡነ ባስልዮስ ጀምሮ እስካሁኑ አቡነ ማትያስ ድረስ ስንት ጳጳሶች አሏት ኢትዮጵያ? የራሷ 6 ጳጳሶች። ከ6ቱ ጳጳሶች ሶስተኛውና አራተኛውን ጳጳሶች ነው የምነካው። ከ6ቱ ጳጳሶች ሶስተኛውን ጳጳስና አራተኛውን ጳጳስ። ኦኬ ሶስተኛው ጳጳስ ማን? አቡነ ተክለ ሃይማኖት። አራተኛው ጳጳስ አቡነ መርቆሪዎስ። ኦኬ አሁን ለምንድን ነው ዳዊት እነዚህን ጳጳሶች ለይተህ የምትነካቸው? ምክንያቱም መመሪያውን ያልጠበቀ ነው። ምክንያቱም ቅድም ስንዘረዝረው እየመጣንበት ያለውን ትክክለኛ ኦርዲኔሽን በምን ሲካሄድ እንደነበረ መመሪያዎችን፣ ትውፊቱን፣ የራሷን ካታኪዝም፣ ፍትሐ ነገሥትን ያስቀምጠው ያን ሁሉ የጣሰ ነገር ተደርጓል። ምንድን ነው? ሶስተኛውና አራተኛው ጳጳስ አቡነ ተክለ ሃይማኖትና አቡነ መርቆሪዎስ በጳጳሶች ሳይሆን የተመረጡትና የተሾሙት ደርግ ነው የሾማቸው። ሰምታችሁኛል? ደርግ ነው የሾማቸው። ከዛ በፊት የነበረው ጳጳስን ከገደለ በኋላ አቡነ ተክለ ሃይማኖትን ወደ ስልጣን ያመጣቸው እንዲመረጡ ያደረገው ማን ነው? ደርግ ነው። አቡነ መርቆሪዎስን ከዛ በኋላ አቡነ ተክለ ሃይማኖት ሲሞቱ አቡነ መርቆሪዎስን ወደ ስልጣን ያመጣው ማን ነው? ደርግ ነው። በማን የተሾሙ ናቸው? በደርግ የተሾሙ ናቸው። ሰምታችሁኛል? አቡነ ጎርጎርዮስ የኢትዮጵያ የቤተክርስቲያን ታሪክ ገጽ 110 ላይ ታገኙታላችሁ። ይህንን በሰፊው ዘግበውታል ማለት ነው። ስለዚህ ጠቅለል ሳደርገው በደንብ ስሙኝ። ስለዚህ በመንበሩ ላይ ነጩ ዙፍ መንበሮች በደንብ ስሙኝ። በመንበሩ ላይ ማርቆሳውያን ብቻ ሳይሆኑ የደርግ ጳጳሶችም ተቀምጠውበታል ማለት ነው። ስለዚህ የማን መንበር እንበልላችሁ? ሰምታችሁኛል? የማን መንበር እንበልላችሁ? ጳጳሳት የሾሙበት መንበር እንበላችሁ ወይስ
ጳጳስን ቀሳውስት የሾሙበት መንበር እንበልላችሁ። የማን መንበር እንበልላችሁ? ነጩ መንበር። የአትናቴዎስ መንበር እንበልላችሁ ወይስ የአሪዮስ መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር። የማርቆስ መንበር እንበልላችሁ ወይስ በስኪዝም ምክንያት ስልጣነ ክህነቱ የተቋረጠበት መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር። የማርቆስ መንበር እንበልላችሁ ወይስ በገንዘብና በሙስና የተገዛ መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር። የማርቆስ መንበር እንበልላችሁ ወይስ የሙስሊሞች መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር። የማርቆስ መንበር እንበልላችሁ ወይስ የደርግ መንበር እንበልላችሁ? ውጥንቅጡ የወጣ መንበር አደለም፣ ሊያስመካ አደለም፣ ደረት ሊያስነፋ ሊያስደፋ፣ አንገት ለሚያስደፋ መንበር ማለት ነው። እኔ በጣም ብዙ የሚጮህ በጣም ችግር ያለበት ነው። ይኸው አረንጓዴው መንበር ሲጮህ አሰሙትም፣ ቀዩ መንበር ሲጮህ አሰሙትም፣ ሰማያዊው መንበር ሲጮህ አሰሙትም፣ ሐምራዊው መንበር እንደዚህ ሲያስጮህ አሰሙትም። እዚህ ጋር ግን ብዙ ጩኸት አለ፣ ምክንያቱም ችግር ያለበት መንበር ነው። ሲንስ ፍሮም ደ ቢጊኒንግ በ300 ዓመታት ከኒቅያ ጉባኤ በፊት ጀምሮ ችግር የነበረበት መንበር ነው። ስለዚህ የማን መንበር እንበልላችሁ? ከዚህ በኋላ እዚህ ቲክቶክ ላይ አፖስቶሊክ ሰሴሽን ትክክለኛ ሐዋርያዊ ቅብብሎች እኛንን ከኛ ወዲህ ላሳር አይሰራም። ምክንያቱም እናነሳለን እነዚህን ማለት ነው። እነዚህን የተሰበረውን ነገር በሙሉ የከሸፈውን ነገር በሙሉ እናነሳለን ማለት ነው። የማያኮራ የማያስመካ ሐዋርያዊ ሰንሰለት ነው ያላችሁ። በዚህ ምክንያት እኔ አሁን ለኦርቶዶክስ ምዕመን ነው ጥሪ ማቀርበው። በዚህ ምክንያት ማለት ብዙ ገድሎች በዚህ ቲክቶክ ላይ ተገልጠዋል። እነ ኤርሚያስ ከእሱ ጋር አብረው የሚሰሩት በጣም የገድሎችን ጉድ ገልጠዋል በዚህ ቲክቶክ ላይ። መቼም ኤርሚያስ የገድል ኤክስፐርት ነው አይደለም። ከፕሮቴስታንቱ እዚህ ቲክቶክ ላይ ከማያቸው ኦርቶዶክሳውያን የእሱን ያህል የገድል ኤክስፐርት የሆነ ሰው አላየውም። ብዙ ገድሎችን ጉዶችን ገልጧል። ይሄ ሁሉ ጉድን ተገልጦ ለምንድን ነው ምዕመኑ በፍልሰት መልክ ከቤተ ክርስቲያኑ ያልወጣው? ከነገረ ድነት ጋር የሚገናኝ ገድል እያለ የሚያሳፍር ገድሎች እያሉ ለምንድን ነው ያልወጣው ሲባል በአንድ ገመድ አስረዋቸዋል። መዳን ከዚች ቤተ ክርስቲያን ውጭ የለም። ትክክለኛ ሐዋርያዊ ቅብብሎች ያላት የእኛ ብቻ ነት፣ ሌላው የለውም። በዚች ገመድ ውሸት ውሸት። የተሰበረ መንበር፣ የከሸፈ መንበር፣ የተምታታ መንበር፣ በሙስና በገንዘብ የተሸጠ መንበር፣ በስኪዝም ምክንያት ክህነቱ የተቋረጠ መንበር፣ አሪዮስም መንበሩ ላይ የተቀመጠበት መንበር፣ ምኑም ያለየ መንበር፣ የሚያሳፍር መንበር። ቀጥሉ፣ ሌሎቻችሁ ሰገጃላችሁ። አሜሪካ መሆን ጠቅመሃል። ይህን ፕሬዘንቴሽን በአንድ ቃል ግለጠው ብባል ዱሽቃ ተተኩሶ ኒኩለር የተተኮሰበት አጸፋዊ ምላሽ የተሰጠበት ነው ብዬ ነው የምወስደው እና እጅግ በጣም አስተማሪ